በአንድ ሌሊት፣ አንድ ውይይት፣ አንድ ግዴለሽ አረፍተ ነገር ምክንያት የወደፊት ህይወትህን በሙሉ በሌላ ሰው እጅ ውስጥ ይሆናል። ኃያላን ሰዎች ቁጥጥር መኖር እንዳለበት ያውቃሉ። በመደሰትም ቢሆን ስርዓት ባለው መንገድ መጠጣት ወይም ጨርሶ አለመጠጣት። ምክንያቱም ምላስህን መቆጣጠር ካልቻልክ እጣ ፈንታህን መቆጣጠር አትችልም። ጊዜያዊን ደስታ ዘላቂ ኃይል እንዲገድል አትፍቀድ። አራተኛ፣ በጨነቃችሁ ጊዜ፣ ጫና በበዛችሁ ጊዜ ስትራቴጂክ ከመጠቀም ይልቅ ትለምናለህ። ደካማ ሰዎች ሲወድቁ በጣም ይናገራሉ፣ ይናዘዛሉ፣ ይማጸናሉ። ከልክ በላይ ችግራቸውን ያካፍላሉ። አንድ ሰው እንደሚያድናቸው ተስፋ በማድረግ ፍርሃታቸውንና ውድቀቶቻቸውን ያጋልጣሉ። ነገር ግን በጨነቃችሁ ጊዜ ስትናገሩ በጦር መሳሪያ ሊታጠቅ የሚችል መረጃ ትሰጣላችሁ። ለጠላት የድክመቶቻችሁን ካርታ ትሰጣላችሁ። ግፊት ወይም ኑዛዜን ይፈጥራል። ልዩነቱ ዝምታ ነው። ጠንካራ ሰው ይተነፍሳል፣ ይመለከታል፣ ያሰላስላል። አይጮህም፣ አይደነግጥም ወይም አይለምንም። በዝምታ ይሰቃያል። ከዚያም የመልሶ ማጥቃት ያደርጋል። ህመም ጊዜያዊ ነው፣ ነገር ግን በድክመት ጊዜ የሚነገሩ ቃላት ለዘላለም ያስተጋባሉና እናንተን ለማሰር ሊያገለግሉ ይችላሉ።